344 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን ዛሬ የምናነበው ሁለተኛ ጢሞቴዎስ ከምዕራፍ 1 እስከ 4 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችን ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ ሞላ ዘንድ ላይህን አፍቃለሁ። ባንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስባለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እንግዲህ በጌታችን ምስክርነት ወይንም በስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረህ መከራን ተቀበል። ያዳነን በቅዱስ ስም አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ። ነገር ግን አላፍርበትም፣ ያመንኩትን አውቃለሁና የሰጠሁትን አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ከእነርሱም ፊሎጎስና ሄርዋጌኔስ ናቸው። ጌታ ለሄኔሲፎሩ ቤተሰቦች ምሕረት ይስጥ፣ ብዙ ጊዜ ያሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ። በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህ። ምዕራፍ 2 እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። የምለውን ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥህ። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ። ቃሉ የታመነ ነው፣ እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ይህን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ይባላል። ከእነርሱም ሄሜኔዎስና ፊሊጦስ ናቸው። እነዚህም ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ሆኖም ጌታ ለእርሱ የሆኑትን ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹም ለክብር እኩሌቶቹም ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎ ስራም ሁሉ የተዘጋጀ ዕቃ ይሆናል። ከክፉ የጎልማሳነት ምኞት ግን ሽሽ። በንጹህም ልብ ጌታን ከሚጠሩት ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል። ነገር ግን ጠብን እንዲያመጣ አውቀ ከሰነፎች ካልተማሩ ምርመራ ራቅ። የጌታን ባሪያ ለሰው ሁሉ ገር፣ ለማስተማርም የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም። ደግሞም ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና ፍቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ። ምዕራፍ 3 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና
ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከእነዚህ ዘንድ ናቸውና። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም። አንተ ግን ትምህርቴንና አካሄዴን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተልክ። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ምዕራፍ 4 በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትህን ፈጽም። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። በቶሎ ወደ እኔ እንድትመጣ ትጋ። ዴማስ ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቄርቄስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከእኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ከአንተ ጋር አምጣው። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮአዳ ከአክርጳ ዘንድ የተወኩትን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ። ጌታ እንደ ስራው ይመልስለታል። አንተም ደግሞ ከእርሱ ተጠበቅ፣ የምንናገረውን እጅግ ተቃውሟልና። በፊተኛው ሙግቴ አንድስ እንኳ አልደረሰልኝም። ሁሉም ተውኝ እንጂ ይህንንም አይቁጠረባቸው። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳም አፍ ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን። ለጵርስቅላና ለአቂላ ለሄኔሶፎሩም ቤተሰቦች ሰላምታ አቅርብልኝ። ኤርስጦስ በቆሮንቶስ ቀረ፣ ጥሮፊሞስ ግን ታሞ በሚልጥን ተውኩት። ከክረምት በፊት እንድትመጣ ትጋ። ኤዎግሎስና ጶዴስ፣ ሊኖስም ቅላውዲያም ወንድሞችም ሁሉ ሰላምታ ያቀርቡልሃል። ጌታ ኢየሱስ ክርስቶስ ከመንፈስህ ጋር ይሁን። ጸጋ ከእናንተ ጋር ይሁን አሜን። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ሁሌ እንደምናደርገው አሁን የተነበበውን ክፍል በቲክቶክ እና ቴሌግራም ገጻችን በጥልቀት እናጠናለን። ኑና አብረን እናጥና።